السلام عليكم ورحمة الله وبركاته أستاذ نجا فيانكم እንዴት ናችሁ? እንግዲህ ያው ዛሬ አልহামዱሊላህ ይሄ መስጂድ እዚህ ላይ ደረጃ ደርሷል። አምና እንግዲህ በባዶ በነበረው አንድ እህታችን ያው እንግዲህ ይሄንን ፈርሻ ለጊዜያዊ ብላ ነይታ ነበረ። ጂፕሰም ገብቷል፣ ኮርኒስ ገብቶለታል፣ ቻክ በቻክ ሆኗል። ማሻአላህ አምሮበታል። እስቲ ለእህታችንም ለሌሎች የምታስተላልፉት መልእክት ካለ አሁን ረመዳን መጥቷል። ይሄንን ረመዳን ደግሞ ማህበረሰቡ አረቢያል መጅሊስ ይነጠፍልን ተባበሩን እያሉ ነው። እናንተ የምታስተላልፉት መልእክት አለ ኡስታዝ ሸነጃ የመስጂዱ ኢማም? ያው ብስሚላህ አላህ ሱብሃነሁ ወተዓላ ያገረው ከመሆኑ ጋር አንፃር የእህታችንን እቅድ አመና ባደረገችው እንቅስቃሴ ባነጠፈችው ያው መንጣፍ ያው ለዚህ ደርሰናል። ከረጀዛዋን አላህ ይክፈላት። ያው ምናልባት አሁንም በድጋሚ የሚተላለፈው መልእክት ቢኖር ያው መስጂድ ማለት የአላህ ቤት ነው እንደምታውቁት። ሆኖም ሳለ ያገራለት ነው እንቅስቃሴ የሚያደርገው። ያው አሁንም በድጋሚ የምናስተላልፈው መልእክት ያው ለመስጂድ የግል አካውንት አይኖረውም፣ አካውንቱ ህዝብ ነው። ሆኖም ሳለ ያው በተለያዩ አጋጣሚዎች ጥሪያችንን ያው እናደርጋለን። የአምናውን ምንጣፍ በተመለከተ ሰበብ በማድረግ ያው መስጂዱ ስራው እየተገባደደ ነው ማለት ይቻላል። ያው ቻኩም እንደሚታየው ነው፣ ኮርኒሱም እንደሚታየው ነው። ገና የታቀዱ እቅዶች ያው ብዙ አሉ። ምናራው ገና አልተጀመረም፣ ከመሬት ወጥቶ ነው ዝም ያለው። በዛው ልክ ነው ቆሞበት ያለው። ይህን ማስጀመሪያ የተጀመረውን ማስቀጠያ ህብረተሰቡ ያው አቅሙ በፈቀደ ርብርብ እያደረገ ነው። በዚህ መሀል ያስታወሰው ነገር ምንድን ነው? ያው አሚና በተለያየ አጋጣሚ አላህ በጣም ፈያን እንግዲህ በጣም ጥሩ ነው። እስቲ ለእህታችን ድጋሚ መልእክት የምታስተላልፉ ነገር ካለ? ያው ለእህታችን የሚተላለፈው መልእክት አሚና ይህን ምንጣፍ ባደረገችው ሰበብ ሰው ብዙ እንቅስቃሴ አድርጓል። አሁን በዛው ልክ መስጂዱ የደረሰበት ያው ይታያል። እህታችን ምናልባት አሚና ባደረገችው አስተዋጽኦ ብዙ ሰው ተነሳስቶ ነሻታው ጨምሮ ወኔው ጨምሮ ያው መስጂዱን ለዚህ አብቅቶታል። አሁን ምናልባት እህታችን በራሷም አቅም ላይ ጨመረላትና ባደረገችው ያው አላህ እጥፍ ድርብ አድርጎ ይክፈላት። አሁንም አቅሟን አይታ የምታደርገውን ከጓደኞቿም ሊሆን ይችላል ሌላ የምታስተባበረው ነገር አካል ካለ አስተባብራ ያው ከተቻለ ያው የፈርሹን ጉዳይ ነው በግንባር ቀደም የአረቢያል መጅሊሱ ፈርሹ ጉዳይ ነው ያው የሚገኘው አስፈላጊ ሆኖ የተገኘው ያው ይህን ለማድረግ እኛም እንቅስቃሴ እያደረግን ስለሆነ አንቺም ደግሞ አቅምሽ በፈቀደው ያህል ምናልባት ጓደኞችሽንም በማስተባበር የምታደርገውን አስተዋጽኦ አድርገሽ ያው መስጂድን ለበለጠ ደረጃ ለማድረስ ከአላህ በታች ያው ወዲና ወዲህ እያልን ነው። አንቺ የምታደርገውን ነገር አላህ ያግዝሽና አስተባብረሽ የምታደርገውን ነገር ያው እናያለን። ዱአ አርጉላት እንግዲህ ኢንሻአላህ ዱአ አርጉላትና እንግዲህ ያው ይሄ ነው ያያችሁት ነው በሷ ጀመረችው ነገር ነው። ማሻአላህ ኡስታዝ ሲገልጹት የነበረው እሷ በጀመረችው ወላሂ ማህበረሰቡ በጣም ኢንሻአላህ ለቀጣይኛ ጂፕሰን ኮርኒስ በምናምን ቻክ በቻክ አርገነው እሷ ደግሞ መሬቱን ታነጥፍልናለች በሚል ወኔት ደስ ብሏቸው ጀምረውት ነበረ። እህታችን እንግዲህ ያው ስሟን እንዲገለጽ አልፈለገችም። እኔ ያውቅሻለሁ ያው እንግዲህ ይደርስሻል ቪዲዮ ይሄን እንድሰማና ዱአውን እንድታደርጉላት ዘንድሮም ረመዳን በኦሪጂናሉ አረቢያል መጅሊስ እንድታሰግጂን በአላህ ፍቃድ ኡስታዝ ዱአ አድርጉላት ኢንሻአላህ። አላህ እድሜና ጤና ያስጣት፣ ከልጆቿ ሀብቷንም ጨምርላት። ዱአ አድርጉላትና እስቲ አላህ ያሳካላት። ያው እህታችን ባደረገችው እንቅስቃሴ ነው ማህበረሰቡም ይህን ተገን በማድረግ የተነሳ እህታችን ባወጣሽበት አላህ እጥፍ ድርብ አድርጎ የጨመረልሽ። ያው ቀጣዩን ረመዳን አላህ ከቤተሰብሽም በሰላም አድርሱ አጽሙ። ያው ምንዳውን ከሚከፍሉ ሰዎች አላህ ያድርግሽ። ባወጣሽበት አላህ ይክፈልሽ። ያው ስራሽን አላህ ለአላህ አድርጎ ያድርግልሽ። ያው ሰደቃ ማለት አጅሩን ያው ታውቁታላችሁ። የረመዳን ሲሆን ደግሞ ያው ቦታ አለው ጊዜ አለው አጅር ያለው ስለሆነ ያው ኢንሻአላህ ዘንድሮ ረመዳን ከቤተሰብሽም ከልጆችሽም አላህ ካደሱ ከሚጾሙትና አጅሩን ከሚጎናጸፉት ያድርግሽ። ያው አደራ ለማለት ያህል ነው። ወሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንግዲህ እንደሰማችሁት ነው ማሻአላህ። እንግዲህ ኢንሻአላህ አላህ ያሳካልሻል። በእርግጠኝነት ኢንሻአላህ ታሳኪዋለሽ።
ሌሎቹም ኢትዮጵያውያን ደጋግ ኢትዮጵያውያን ያው እንደምታዩት ነው እንግዲህ ያው በዚህኛው መስጂድ ቀጣይ ረመዳን አንስገድ ባካችሁን ተባበሩን ምንጣፉን ግዙልን እያሉ ነው። እንግዲህ ያው እነዚህ ወጣቶች ፊት ለፊት አሉ። ሁሉም ምንጣፍ ይገዛልን ነው እያላችሁ አላችሁ አይደል? ምንጣፍ ይገዛላችሁ ነው ኢንሻአላህ። አላህ ያሳካዋል። ይገዛላችሁ። ማን ይገዛላችሁ? ኢንሻአላህ ሁሉም ይገዛላችኋል። እህታችን እያለ ነው። ይሄ ደግሞ እህታችን አምና የገዛሽው እህታችን አንቺም አሁንም ደግመሽ ግዝልኝ ነው። ማን ይገዛላችሁ? ማሻአላህ ማሻአላህ። እንግዲህ ኢንሻአላህ አላህ ያስደስታችኋል። ፋትላላችሁ ዱአ አርጉ። እሺ